ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በቅድሚያ ለመላው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የሕማሙ ነገር ለሚታሰብበት ለታላቁ የሰሙነ ሕማማት ሳምንት በሰላም አደረሳችሁ አደረሰን ለማለት እንወዳለን። ሳምንቱ የበረከት እንዲሆንላችሁ እንዲሆንልን አራዳ ሜዳ ፕሮግራማችን ይመኛል ማለት ነው። እንግዲህ ዛሬ የተለያዩ ፕሮግራሞችን ወደ እናንተ እናደርሳለን። በዚህኛው ፕሮግራማችን ክፍል የአርሰናልን የውድድር ዓመት እንዴት ባለ መንገድ ሊጠናቀቅ ይችላል የሚለውን ፕሮግራም ወደ እናንተ የማደርስላችሁ ይሆናል ማለት ነው። እንግዲህ የአርሰናል የውድድር ዘመን አሁን ያለው ሁኔታ እየጠበበ መጥቷል። አርሰናል በመጀመሪያ ለአራት ዋንጫዎች ይጫወት ነበር። ከዛ ከካራቦ ካፕ ውድድር ውጪ ሆነ ወይም ዋንጫውን ሳያገኝ ቀረ። ቅዳሜ ዕለት ደግሞ እንደዚሁ በኤፍኤ ካፕ ውድድር ከሳውዛምፕተን ጋር ተጫውቶ ያንን ጨዋታ ማሸነፍ አልቻለም። ስለዚህም ከኤፍኤ ካፕ ውድድር ውጪ ሆኗል ማለት ነው። ስለዚህ አሁን ሁለት ውድድር ብቻ ነው የቀረው። አርሰናል ሲዝኑን በጠበቀው ልክ ለማጠናቀቅ የቀረው ሁለት ውድድር ብቻ ነው፣ የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግ ውድድር እና አርቴታ ብዙ ነገር ያደርጋል ተብሎ በሚጠበቅበት በዚህ ወቅት እንዴት ቡድኑን ሊያነቃቃ ይችላል የሚለው የብዙዎቹ ጥያቄ ነው። እንግዲህ አርሰናል በሁለት ሳምንታት ጊዜ ውስጥ ነው አርሰናል ለአራት ዋንጫዎች የተፎካከረ ከነበረበት ወቅት ሁለቱን የቀነሰውና አሁን ሁለት ዋንጫዎች ብቻ የቀሩት ማለት ነው። እንግዲህ አርሰናል የእንግሊዝ ፕሪሚየር ሊግን፣ የኤፍኤ ካፕን፣ የካራቦ ካፕና ቻምፒየንስ ሊግን ለማሸነፍ ከማለም አሁን ደግሞ ወደ ሁለት ዋንጫዎች ወደ መወዳደር ዝቅ ብሏል ማለት ነው። እንግዲህ ከኢንተርናሽናል ብሬኩ በፊት በፈረንጆቹ ማርች 22 ወይም መጋቢት 22 በካራቦ ካፕ ፍጻሜ በማንቸስተር ሲቲ መሸነፋቸው ለአርሰናሎች ያልዳነ ቁስል ነበረ። ምክንያቱም አርሰናሎች ተስፋ አድርገው ነበረ ከ6 ዓመታት በኋላ ለመጀመሪያ ጊዜ ሜጀር ትሮፊ ወይም ደግሞ ትልቅ የሚባለው ዋንጫ እናሸንፋለን እና ደግሞ የካራቦ ካፕንም ከረጅም ዓመታት በኋላ እናነሳለን የሚል ተስፋ ነበራቸው። ነገር ግን ያንን ዋንጫ በተቀናቃኛቸው ማንቸስተር ሲቲ ከተቀሙ በኋላ ከዛ ደግሞ ወደ ብሔራዊ ቡድን ረፍት ነበረ ተጫዋቾች አምርተው የነበረው። ከብሔራዊ ቡድን ረፍት መልስ ደግሞ ሲመለሱ አርሰናል ሳውዛምፕተንን ነበረ ከሜዳ ውጪ በሴንት ሜሪ ይገጥም የነበረው። በዚህ ጨዋታ ላይ አርሰናል ሳውዛምፕተንን አሸንፎ በኤፍኤ ካፕ አንድም ከዛ ሽንፈት የሚያገግምበትን የበለጠ ጥሩ ድል ያገኛል፣ መነቃቃት ይፈጠርለታል። ሁለተኛም ደግሞ ወደ ኤፍኤ ካፕ ግማሽ ፍጻሜ ያልፋል የሚል ቅድመ ግምት ተሰጥቶት ነበረ። ነገር ግን በኤፍኤ ካፑም ጨዋታ አርሰናል ያንን ጨዋታ ሳያሸንፍ ቀርቷልና አሁን የበለጠ አሳሳቢው ነገር አርሰናል በተለይም ደግሞ ከዚህ በኋላ ባለው ጊዜ እንዴት ባለ ሁኔታ በዋንጫዎች በቀሩት ዋንጫዎች ላይ ተፎካካሪ ሆኖ ሊቀጥል ይችላል የሚለው ነው በርካቶችን እያነጋገረ የሚገኘው። በእርግጥ ከኢንተርናሽናል ብሬኩ በፊት የተመለከትነው የማንቸስተር ሲቲ ሽንፈትና እንዲሁ ደግሞ በኤፍኤ ካፑ ከኢንተርናሽናል ብሬክ መልስ የተመለከትነው የሳውዛምፕተን ሽንፈት አሁን የአርሰናል ደጋፊዎችም የተወሰነ ጥያቄ እንዲያነሱ ያስገደዱ ተከታታይ ጨዋታዎች ሆነዋል ማለት ነው። እንግዲህ ዓመቱን ሙሉ ለዋንጫዎች ሲጠበቅ የነበረ ቡድን ከዚህ በኋላ በሚመጡት ሳምንታት እንዴት ባለ መንገድ ብሉፕሪንት የሆነ ነገር ወይም ደግሞ በደንብ የሚታይ የዋንጫ የሚያነሳ ቡድን ካራክተር እንዴት ደግሞ ሜዳ ላይ ሊያስመለክተን ይችላል የሚለው አንዱ ትልቁ ጉዳይ ነው ማለት ነው። እና አሁን አርቴታ ብዙ ነገሮች የሚጠበቁበት አሰልጣኝ ነው። ከዚህ በኋላ ያለው ጊዜ ለስህተት ብዙም ቦታ የሚሰጥ ወይም ደግሞ ለስህተት የሚፈቅድ አይነት ቦታ ያለው ጊዜ አይደለም። ምክንያቱም ከዚህ በኋላ 7 የፕሪሚየር ሊግ ጨዋታዎች ይቀራሉ፣ የቻምፒየንስ ሊግ ደግሞ ቀሪ ጨዋታዎች ይቀራሉ። ስለዚህ በእነዚህ ቀሪ ጨዋታዎች ላይ አርሰናል እያሸነፈ እንዲሄድና ዋንጫዎችን እንዲያረጋግጥ ይጠበቅበታል። ከሲዝኑ ጅማሮ ወይም ከነሐሴ ወር ጀምሮ እንግዲህ በሚኬል አርቴታ የሚመራው ቡድን አንዱ የሚታወቀው ትልቁ ጠንካራ ጎን የነበረው የመከላከል ጉዳይና በሴት ፒስ ጉዳይ ላይ አርሰናል ጠንካራ የመሆኑ ጉዳይ ነበር። በተለይም አርሰናል በቀላሉ ጎል ማይቆጠርበት
እንዲሁ ደግሞ የቆሙ ኳሶችን በደንብ በአግባቡ መጠቀም የሚችልና እነዛን ተጠቅሞ ደግሞ ጎሎችን እያስቆጠረ ጨዋታዎችን የሚያሸንፍ ቡድን በመሆኑ ምክንያት ነበረ ብዙ አድናቆቶች ሲጎርፉለት የነበረው። ከዛ በኋላ ግን በተለይ ደግሞ በአጨዋወቱ ጉዳይ በተለይ ደግሞ ብዙ ትችቶች ሲሰነዘሩበት ቆይቷል። የአርሰናል አጨዋወት የሚማርክ አይደለም፣ ሳቢ አጨዋወት አይጫወትም የሚሉ አይነት ትችቶች በርካቶች ሲያነሱ ነበረ። ነገር ግን አብዛኞቹ የሚገጥሟቸው ቡድኖች ሁሉንም ተጫዋቾቻቸውን ከኳስ ጀርባ አሰልፈው የሚከላከሉ ስለሆኑ በተለይም ደግሞ አርሰናል የፈጠራ እድሎቹን የበለጠ እያሰፋ እንዲጫወት የሚጠበቅበት ቡድን ነበር። ለምሳሌ በማንቸስተር ሲቲው ጨዋታ ላይ የካራቦ ካፕ የፍጻሜ ጨዋታ ላይ ያን ያክል ብዙ የግብ ዕድሎችን አርሰናል አልፈጠረም። ኳሱንም ደግሞ በማንቸስተር ሲቲ ተቀምጦ ነበረ አብዛኛውን የጨዋታውን ደቂቃ አርሰናል ያሳለፈው። በባለፈው የሳውዛምፕተኑ ጨዋታ ላይ ደግሞ እንደተመለከታችሁት አርሰናል ረጅም ደቂቃ ኳስ ይዞ ሲጫወት ነበር፣ በርካታ ሙከራዎችን ሲያደርግ ነበር። ነገር ግን ደግሞ ኳስና መረብን ለማገናኘት እንኳን በሁለተኛው አጋማሽ ቪክተር ዮኬሬስ ተቀይሮ ገብቶ ያንን ጎል እስከሚያስቆጥር አርሰናል መጠበቅ ግድ ብሎት ነበረ። ስለዚህ እንደየአስፈላጊነቱ አርሰናል ጨዋታዎቹን ቢቀያይርም ነገር ግን ደግሞ የአርሰናል ጥንካሬዎች በተለይ አሁን የመከላከሉ ጥንካሬ ከጨዋታ ጨዋታ በጣም እየተፈተነ እየተመለከት ነው እንገኛለን። ስለዚህ አንድም በሜዳ ላይ አርሰናል ከዚህ በኋላ በሚኖሩት የፕሪሚየር ሊግና የቻምፒየንስ ሊግ ውድድሮች ላይ የበለጠ ውጤታማ እንዲሆን የሚያስፈልግ ከሆነ እነዚህን ነገሮች በደንብ ሊያሻሽላቸውና ውጤታማ ሊያደርጋቸው ይገባል ማለት ነው። እንደኔ አረዳድና እንደኔ እምነት አጨዋወቱ ሁልጊዜ የሚማርክ ወይም ደግሞ ሳቢ መሆን አይጠበቅበትም። ምክንያቱም አርሰናል ዋንጫ ፈልጎ የሚጫወት ቡድን እስከሆነ ድረስ በእያንዳንዱ ጨዋታ ላይ ኳስ ተቆጣጥሮ ሳቢ እግር ኳስ ላይ ይጫወት ይችላል። በየትኛውም መንገድ አርሰናል ውጤታማ ሲሆን ተመልክተነዋል። ኳሱንም ይዞ ሲጫወት ጎሎችን አስቆጥሮ ጨዋታዎችን አሸንፎ ሲወጣ ተመልክተናል። ተከላክሎም ደግሞ ሲጫወት በተመሳሳይ ያንኑ ነገር ሲያደርግ ውጤት ይዞ ሲወጣ የተመለከትነው ቡድን ነው ማለት ነው። እና አሁን አርሰናል በፕሪሚየር ሊጉ እንግዲህ በ9 ነጥብ ልዩነት ከማንቸስተር ሲቲ አናት ተቀምጦ ፕሪሚየር ሊጉን እየመራ የሚገኝ ቡድን ነው። በቻምፒየንስ ሊጉ ደግሞ ሩብ ፍጻሜ ላይ ያደረሰ ቡድን ነው። ሁለቱንም ዋንጫዎች የማንሳት እድል አለው። በተለይ የፕሪሚየር ሊጉን ዋንጫ የማሸነፍ በጣም ሰፊ እድል አለው። 7 ጨዋታዎች ይቀራሉ ከዚህ በኋላ እንግዲህ ከማንቸስተር ሲቲ ጋር የ9 ነጥብ ልዩነት አላቸው። ማንቸስተር ሲቲ ቀሪ ጨዋታ አለው። ያንን ጨዋታ እንኳን ቢያሸንፍ የነጥብ ልዩነቱ 6 ነው የሚሆነው። ከዛ በኋላ እርስ በርስም ጨዋታቸውን ያከናውናሉ። አርሰናል ከሚቀሩት ከ7ቱ ጨዋታዎች ቢያንስ 4ቱን ጨዋታዎች እንኳን አሸንፎ ከዛ ከማንቸስተር ሲቲ ጋር እንኳን አቻ ቢወጣና 2ቱን ጨዋታ እንኳን ቢሸነፍ አርሰናል ብለን ብናስብ የፕሪሚየር ሊጉ ሻምፒዮን መሆን ይችላል። ግን አሁን በተለይ የባለፉት 2 ጨዋታዎች አርሰናል እንዴት ባለ መንገድ ነው ይሄንን አይነት የማሸነፍ ጉዞውን ደግሞ እንደገና መልሶ ሊያመጣ የሚችለው የሚል ጥያቄ የተነሳ ነው። አርሰናል በባለፉት ዓመታት በተለይም አምና ካቻምናና ዘንድሮ የተመለከተ ነው። አርሰናል አንዱ ጥንካሬው ምንድን ነው? የሆነ ሽንፈት ካጋጠመው በኋላ ቶሎ ብሎ ወደ አሸናፊነት እንደገና ወደ ዊኒንግ ሜንታሊቲ መምጣት የሚችል ቡድን ነው። አሁን አርሰናል ዘንድሮ ከ40 በላይ ጨዋታዎችን ያከናወነ ቡድን ነበረ። ከ40 ጨዋታዎችን በላይ አከናውኗል። ከማንቸስተር ሲቲው ጨዋታ በፊት 3 ጨዋታዎችን ብቻ ነው የተሸነፈው በእንግሊዝ ፕሪሚየር ሊግ። በሊቨርፑል የተሸነፈበትን ጨዋታ ተመልክተናል። በማንቸስተር ዩናይትድ የተሸነፈበትን ጨዋታ ተመልክተናል። በአስቶን ቪላ የተሸነፈበትን ጨዋታ አይተናል። በእነዚህ 3 ጨዋታዎች ላይ አርሰናል ሲሸነፍ ቶሎ ብሎ ወደ አሸናፊነት ሲመለስ ያየነው ቡድን ነው። ለምሳሌ በሊቨርፑል ከተሸነፈ በኋላ ተከታታይ ጨዋታዎችን አርሰናል ሲያሸንፍ አይተናል። በአስቶን ቪላም ከተሸነፈ በኋላ በተመሳሳይ እንዲሁ ደግሞ በማንቸስተር ዩናይትድ ከተሸነፈም በኋላ ከ10 በላይ ጨዋታዎችን በተከታታይ እያሸነፈ ነጥብ እያገኘ ሲወጣ ተመልክተናል ማለት ነው። እና አሁን ግን በተከታታይ ጨዋታዎች ላይ በመሸነፉ በተለይ በማንቸስተር ሲቲ ጨዋታና በዚህ ጨዋታ ላይ የመሸነፉን ጉዳይ ደግሞ ስንመለከት አሁን አርሰናል መጪዎቹ ጨዋታዎችስ ላይ ቶሎ ብሎ ወደ አሸናፊነት እንዴት ሊመለስ ይችላል የሚለውን ነገር አንዱ የምንመለከትበት ይሆናል ማለት ነው። እንግዲህ አርሰናል አሁን ከዚህ በኋላ የሚያከናውናቸውን ጨዋታዎች በጣም ብልሃት በተሞላበት መንገድ እያሸነፈ መቀጠል ይጠበቅበታል። ቅድም እንዳልኩት ምንም አይነት ስፔስ የሚሰጥ አይነት አይደለም። ከዚህ በኋላ ያለው ጊዜ ይሄ ለስህተቶች ማረም እንችላለን ወይም ስህተቱን ማስተካከል እንችላለን የሚሉበት አይነት አይደለም። አሁን በዚህኛው ጨዋታ ላይ ለምሳሌ እንደተመለከታችሁት አርሰናል በሳውዛምፕተን ተሸንፏል። ነገ ከሜዳው ውጪ በፖርቱጋል ወሳኝ የሆነውን ጨዋታውን ያከናውናል። ከሜዳው ውጪ ስፖርቲንግን ይገጥማል።
ለአርሰናል ይህ ጨዋታ በጣም ትልቅ ጨዋታ ነው። ይህንን ስፖርቲንግን የሚገጥምበት የጨዋታ መርሃ ግብር። ከዛ በመቀጠል ደግሞ ይህንን ጨዋታ አርሰናል ካጠናቀቀ በኋላ እንደገና ደግሞ በፕሪሚየር ሊጉ ከቦርንመዝ ጋር ይጫወታል። ቦርንመዝ ቀላል የሚባል ተጋጣሚ አይደለም። አርሰናል በመጀመሪያውም ጨዋታ እንደምታስታውሱት ያንን ጨዋታ ሲያሸንፍ በቫይታሊቲ በጣም ተፈትኖ 3-2 በሆነ ውጤት ነው ያንን ጨዋታ ያጠናቀቀውና ቦርንመዝን የሚገጥምበት ጨዋታ ይጠበቃል። እንደውም የቦርንመዙ አሰልጣኝ አንዶኒ ኢራዮላ ባለፈው አርሰናል ከሳውዛምፕተን ጋር ያደረጉትን ጨዋታ በስታዲየም ተገኝተው አሰልጣኙ ሲመለከቱ ነበር ማለት ነው። ስለዚህ ይህ ጨዋታ ለአርሰናል ከፍተኛ ፉክክር የሚደረግበት ይሆናል ተብሎ ይጠበቃል። ከዛ በመቀጠል ደግሞ እንደገና አርሰናል ከስፖርቲንግ ጋር በሜዳው ከተጫወተ በኋላ በፕሪሚየር ሊጉ ከማንቸስተር ሲቲ ጋር የሚጫወት ይሆናል ማለት ነው። ስለዚህ አርሰናል በደንብ ከዚህ በኋላ የሚያደርጋቸው ጨዋታዎች የበለጠ ፈታኝ የሆኑ ጠጠር እያሉ በመጡ ቁጥር አርሰናልም ደግሞ ያለውን አቅም የበለጠ እያጠናከረ መምጣት ይጠበቅበታል ማለት ነው። እንግዲህ የባለፈውን የሳውዛምፕተንን ጨዋታ ስንመለከት ሳውዛምፕተን በሻምፒዮንሺፑ 7ኛው ምርጥ ቡድን እንደሆነ ይታወቃል። ነገር ግን በብዙ ነገሮች ሳውዛምፕተን ከአርሰናል የተሻለ ቡድን እንደነበር ተመልክተናል ማለት ነው። እና አርሰናል በዛ ጨዋታ ላይ ጎል ለማስቆጠር ረጅም ደቂቃ ፈጅቶበት ነበር። ምንም እንኳን ማክስ ዳውማን በጣም ጥሩ የሆነ ፐርፎርማንስ እዛ ጨዋታ ላይ ቢያሳይም ነገር ግን ደግሞ አርሰናል በአጠቃላይ በነበረው ነገር በተለይም ደግሞ ጎል ለማስቆጠር አለመቻሉ በዛ ጨዋታ ላይ እንዲሸነፍ አድርጎታል። ከዚህ በተጨማሪ የሳውዛምፕተን ተጫዋቾች እነ ሊዮ ሴኒዣ፣ እነ ጄምስ ብሪ፣ እነ ሮስ ስቱዋርት አይነት ተጫዋቾች በጣም ጥሩ ፐርፎርማንስ ያሳዩበት ነበር። በአርሰናል በኩል ደግሞ እንደነ ቤን ዋይት ያሉ ተጫዋቾች ጥያቄ የቀረበበትን የጨዋታ ምሽት አሳልፈዋል ማለት ነው። እና አርቴታ የባለፈው ጨዋታ ከተጠናቀቀ በኋላ አንድ ሀሳብ ሲሰጥ ነበር እና የሆነ ሰው ለዚህ ሽንፈት ኃላፊነቱን መውሰድ አለበት አለና ለዚህ ሽንፈት ኃላፊነቱን ወስደው እኔ ነኝ የሚል ሀሳብ ነበረ አርቴታ እየሰጠ የነበረው። ለዚህ ሽንፈት ኃላፊነቱን እንደሚወስድ ተናግሯል። እና ከፊታችን እጅግ አስደሳች የሆነ የውድድር ጊዜ ይጠብቀናል። አስቸጋሪም ጊዜ ነው። ይህ ወቅት እንግዲህ በጣም ከባድ ከሆነ ሌሎችም ከባባድ ተጋጣሚዎች ይኖራሉና ተጫዋቾቼ በደንብ መነሳት፣ ራሳቸውን ማዘጋጀት፣ የውድድር ዘመኑን ሙሉ ስናደርግ እንደነበረው ውጤት ማምጣት ይጠበቅባቸዋል የሚል ሀሳብ አንስተዋል። እና እንግዲህ ይህ የውድድር ዘመን በተለይም ደግሞ አሁን ሊጠናቀቅ ጥቂት ሳምንታት ብቻ የቀሩት የውድድር ዘመን ከዚህ በኋላ አርሰናል ዋንጫዎችን አሸንፎ እንዲያጠናቀቅ ብቻ የሚጠበቅበት የመጨረሻዎቹ ሳምንታት ነው። አርሰናል ከዚህ በኋላ በሚመጡት ጊዜያት ላይ በሚመጡት ሳምንታት ዋንጫዎችን ሳያሸንፍ ሲዝኑ የሚጠናቀቅ ከሆነ ለአርቴታም ሆነ ለተጫዋቾቹ ምንም አይነት ይቅርታ የሚያደርግላቸው ደጋፊ አይኖርም። ምናልባት ቦርዱ አርቴታን ሊታገሰው ይችላል፣ ተጨማሪ ጊዜ ሊሰጠው ይችላል። እሱን ቀጣዩ ጊዜ ላይ አብረን የምንመለከተው ይሆናል። ነገር ግን ደግሞ ለተጫዋቾቹ ስነ ልቦናም ጥሩ ያልሆነ ጊዜ ነው የሚሆነው፣ በተለይ አርሰናል ቀሪ በሚኖሩት 2 ውድድሮች ላይ ውጤታማ የማይሆን ከሆነ። ስለዚህ አርሰናል በየትኛውም አይነት መንገድም ቢሆን አርሰናል ዋንጫዎችን ማሸነፍ ይኖርበታል። ፕሪሚየር ሊግና ቻምፒየንስ ሊግ አሉት። ከተቻለ ሁለቱንም ማሸነፍ፣ ቻምፒየንስ ሊግንም ፕሪሚየር ሊግንም ማሸነፍ፣ ካልሆነ ግን ቢያንስ ፕሪሚየር ሊግን አርሰናል አሸንፎ ሲዝኑን ማጠናቀቅ ይኖርበታል ማለት ነው። እና የባለፉት 2 ሳምንታት ግን ጥሩ ምልክቶች የተመለከትንበት አይደለም። የካራቦ ካፕ ፍጻሜ፣ የማንቸስተር ሲቲ ጨዋታና እንዲሁ ደግሞ አሁን የተደረገው የሳውዛምፕተኑ ጨዋታ ጥሩ ምልክቶች የታዩበት አይደለም። ተጫዋቾች በተወሰነ መንገድ ተዳክመዋል። ኢቭን በተወሰነ መንገድ ብቻ ሳይሆን አንዳንድ የቡድኑ ተጫዋቾች ኢነርጂያቸውን፣ ጉልበታቸውን ጨርሰዋል ማለት ይቻላል። ከዚህ በተጨማሪ እንደ ቡድን ካራክተር ደግሞ ካየነው የአርሰናል ተጫዋቾች ሜዳ ላይ የሚያሳዩት ፐርፎርማንስም የመጨረሻዎቹ ሲዝኖች ላይ እንደሚገኙ የመጨረሻዎቹ ሳምንታት ላይ እንደሚገኝ ቡድን አይደለም አርሰናል ፐርፎርም እያደረገ የሚገኘው። ሌላው ደግሞ የተጎዱ ተጫዋቾችም አሉ። በባለፈው በርካታ ተጫዋቾች ተጎድተው እንደነበር ስናይ ነበር እና እነዚህን ነገሮች ስንገጣጥማቸው ምናልባት ለአርሰናል ቀሪው ጊዜ በጣም ፈታኝ ከመሆኑም ባለፈ አርሰናልን የበለጠ ጫና ውስጥ የሚከተው ሊሆን እንደሚችል ነው የሚነሳውና አሁን እንዲህ አይነቱ ነገር በተለይ ከሜዳ ላይ ፐርፎርማንስን ባሻገር አርቴታ በደንብ ተጫዋቾቹን እንዲያነቃቃ የሚጠበቅበት ለተጫዋቾቹ የበለጠ ሞቲቬሽን እንዲሰጥ የሚጠበቅበት ነው። እንደውም ባለፈው አንድ ሀሳብ ስሰጥ ነበርና እንደውም አንድ ቦታ ላይ ምንድን ነበር ያየሁት፣ አርቴታ
በቀሪዎቹ ጊዜያት ዋንጫ አሸንፎ ሲዝኑ መጨረስ ከፈለገ ኤክስትራ ሞቲቬሽን ወይም ደግሞ ተጨማሪ ተነሳሽነት በተጫዋቾቹ ላይ መፍጠር አለበት የሚሉ ሀሳቦች ሲነሱ ነበረ እና አርቴታም ለዛ ነው በእያንዳንዱ ጨዋታ ላይ አሁን ከዚህ በኋላ በሚመጡት ጨዋታዎች ማለት ነው ማሻሻል ያሉብን ነገሮች አስተካክለን እንቀጥላለን እና በጣም ጉልበት የሚፈልጉ ኢነርጂ የሚፈልጉ ጨዋታዎች አሉና እነዛን አስተካክለን እንቀጥላለን የሚሉ ሀሳቦችን ነበረ አርቴታ ሲናገር የነበረው። በእርግጥ በሳውዛምፕተኑ ጨዋታ ላይ እንደ ዴክላን ራይስ፣ ቡካዮ ሳካ ያሉ ወሳኝ ተጫዋቾች እንደነ ቲምበር ያሉ ተጫዋቾች በዛ ጨዋታ ላይ አልተሰለፉም ነበር። ነገር ግን ደግሞ አሁንም አርቴታ በተለይ አንድ እምነት አለው። ራሳችንን በመስታወት እንመልከት፣ ሁኔታውን እንቀበል፣ እናም እንደገና በጣም በግልጽነት በጉጉት ወደ ፖርቱጋል እናቀናለን ብሏል እና ያንን እንግዲህ አርሰናል ደግሞ እንዴት ወደ ውጤታማነት ሊቀይረው ይችላል የሚለው በጣም ትልቁ ጉዳይ ይመስለኛል። ቀሪዎቹ ሳምንታት እንግዲህ በተለይም ደግሞ የአርቴታን ትልቅ ስራ የሚጠይቁ ናቸው። ለራሱ ለአርቴታም ለሲቪው ለአሰልጣኝነት ኬሪየሩም ሲባል ቀጣዮቹ ጊዜያት በጣም ወሳኝ ናቸው። እንዲህ ባሉት ጊዜያት ላይ የአሰልጣኞች ኃላፊነት በጣም ብዙ ነው። በተለይ ቡድናቸው በመጨረሻዎቹ ሳምንታት ጨዋታዎችን የሚሸነፍ ከሆነ የሆኑ ጨዋታዎች ላይ ውጤት አልመጣ ሲል ቡድናቸውን ማነቃቃት፣ የበለጠ ቡድኑን በስነ ልቦና ከፍ እንዲል ማድረግ፣ ኢነርጂው ሞቲቬሽኑ የበለጠ ተነሳሽነቱ እንዲጨምር ማድረግ ትልቁ ስራ የሚኖረው በአሰልጣኙ በኩል ነው ማለት ነው እና እኔ በባለፈውም ተናግሬዋለሁ፣ አሁንም ደግሜ ላንሳው። አርሰናል አመቱን ሙሉ በመጣበት አመጣጥ አመቱን ሙሉ በለፋው ልፋት ከሆነ ዋንጫ አሸንፎ ሲዝኑን ማጠናቀቅ የሚገባው ቡድን ነው። ለምሳሌ አርሰናል ነሐሴ ወር ላይ በጣም ሲያስደንቀን ነበር። ከዛ በኋላ ሴፕቴምበር ወር ላይ በጣም ምርጡን አርሰናል ተመለከትን። አይ ግድ የለም አርሰናል በቦክሲንግ ዴይ ላይ ደግሞ ይወርዳል፣ ጨዋታዎችን ይሸንፋል ሲባል ነበር። አርሰናል ግን ቦክሲንግ ዴይንም በብቃት ተወጣ። አይ አርሰናል ታዩታላችሁ አሁንም መሸነፍ ይጀምራል የሚሉ ሀሳቦች ሲነሱ ነበር። በሲዝኑ አጋማሽ ላይ ምርጡን አርሰናል ተመለከትን። ከዛም ማለፍ ሲል በሌሎችም ውድድሮች ላይ አርሰናል ውጤታማነቱን ነው እያስመለከተን የሚገኘው። እስካሁን እንግዲህ 40 ምናምን ጨዋታዎች አርሰናል አድርጓል። በእነዚህ ባደረጋቸው በርካታ ጨዋታዎች እንግዲህ ባለሳሳት ወደ 48 49 ጨዋታ አድርጓል። በነዛ ውስጥ የተሸነፈው 5 ጨዋታ ብቻ ነው። ያ ማለት አርሰናል ምን ያህል ጠንካራ ቡድን እንደሆነ የሚያሳይ ነገር ነውና እነዚህን እንግዲህ ውጤቶች ያስመዘገበው አርሰናል ያንን አመቱ መጀመሪያ ላይ አመቱ አጋማሽ ላይ ያሳየንን ፐርፎርማንስ በአመቱ መጨረሻም ደግሞ እንዲያሳይ ደጋፊዎችም ይጠብቃሉ። እንዲሁ ደግሞ ቡድኑ የሚፈልገው ነገር ነው። አሁን ቡድኑ ዋንጫ የተራበበት እንዲሁ ደግሞ የዋንጫ ረሃብ ያለበት ጊዜ ላይ ነው። በተለይ አሁን በቃ በጣም ጓግተዋል። ተጫዋቾቹም ደጋፊዎቹም ከፍተኛ ጉጉት ላይ ይገኛሉ። ስለዚህ ያንን ነገር ደግሞ በዋንጫና በዋንጫ ብቻ ነው አርሰናል ምላሽ ሊሰጠው የሚችለው። ቅድም እንዳልኩት አርሰናል ዋንጫዎችን ሳያሸንፍ ሲዝኑን የሚያጠናቅቅ ከሆነ ጫናው በጣም ከፍተኛ ሊሆን ይችላል እና ያንን እንግዲህ በአርሰናል በኩል በደንብ በውጤታማነት ደረጃ አርሰናል የሚጠበቅበት ጉዳይ ይሆናል ማለት ነው። ስለዚህ ጉዳይ ምን ትላላችሁ? በተለይ ደግሞ አሁን ባለው ሁኔታ አርሰናል ሁለቱንም ውድድሮች ዋንጫዎችን አሸንፎ ሲዝኑን ያጠናቅቃል ወይስ ደግሞ በምን አይነት መንገድ አርሰናል ሲዝኑን ሊያጠናቅቅ ይችላል የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ ትችላላችሁ። ወደ በኋላ ላይ በአርሰናልና በስፖርቲንግ ጨዋታ ትንታኔ ፈጣሪ ቢፈቅድ ተመልሼ የምመጣ ይሆናል። ነገር ግን ደግሞ በአርሰናል በኩል አሁንም ጉዳቶች እንዳሉ ነው የሚሰሙ መረጃዎች አሉ። በተለይም ደግሞ ከተጫዋቾች ጉዳቶች ጋር ተያይዞ እነዛን ነገሮች እንዴት አድርጎ አርቴታ ማኔጅ ሊያደርጋቸው ይችላል፣ በዚህ በኩል ምን አይነት ክፍተቶችን አርቴታ ሊደፍን ይችላል የሚሉትን እንግዲህ በቀጣዮቹ ጊዜያት ላይ አብረን የምንመለከታቸውና ጨዋታዎቹን እያየን ደግሞ አርሰናል የሚገመገምበት ወቅት ይሆናል ማለት ነው።